በሚሊዮን የሚቆጠሩ ሰዎች በየቀኑ ጠዋት ሰውነታቸውን የሚጎዳ ትልቅ የአመጋገብ ስህተት እየሰሩ ይገኛሉ። የሚገርመው ደግሞ አደጋው ከምናስባቸውና ከምናውቃቸው ጎጂ ምግቦች የሚመጣ አለመሆኑ ነው። ለጤናችንና ረጅም ዕድሜ ለመኖር እጅግ ወሳኝ የሆኑ እነዚህ 13 ድንቅ የቁርስ ምግቦች በብዙዎቻችን ዘንድ ሙሉ በሙሉ ተረስተዋል። ዛሬ በዘመናዊ የሕክምና ጥናቶች የተደገፉና በየቀኑ ልንመገባቸው የሚገቡ 13 ተአምረኛ የቁርስ ምግቦችን እንዲሁም እንዴት መመገብ እንዳለብን አንድ ባንድ እናያለን። እነዚህ ምግቦች የሰውነታችንን ህዋሳት የመጠገን፣ ለአጥንት ጥንካሬና ጤናችንን ጠብቀው ዕድሜያችንን የማራዘም ከፍተኛ ሳይንሳዊ አቅም አላቸው። ወደ ዝርዝሩ ከመግባታችን በፊት ግን አንድ ጥያቄ ልጠይቃችሁ። አሁን ዕድሜያችሁ ስንት ነው? ቪዲዮውንስ ከየት ሀገር ሆናችሁ ነው የምትመለከቱት? አሁኑኑ ኮሜንት ላይ ጻፉልኝ። አሁን በቀጥታ ወደ ቁጥር 13 የቁርስ ምግብ እንለፍ። እሱም ስኳር ድንች ነው። ስኳር ድንች ከተራ ድንች ጋር ማመሳሰል የለባችሁም። ስኳር ድንች በምድራችን ላይ ከሚገኙ እጅግ ሀብታም የካርቦሃይድሬት ምንጮች ውስጥ አንዱ ነው። በውስጡ ያለው ከፍተኛ ቤታ ካሮቲን ወደ ቫይታሚን ኤ በመቀየር ለዓይን ጤና፣ ለቆዳ ጥገናና ለበሽታ መከላከል አቅም ከፍተኛ አስተዋጽኦ ያደርጋል። ከተራ ድንች በተለየ በውስጡ ያለው ከፍተኛ ፋይበር የምግብ መፈጨትን ያዘገየዋል። ይህም ልክ እንደ ወፍራም የከሰል እሳት ቀኑን ሙሉ የማይቋረጥ ኃይል ይሰጠናል እንጂ የደም ስኳራችን ድንገት እንዲጨምር አያደርግም። ከዚህ በተጨማሪ ለሰውነታችን ወሳኝ የሆኑትን ፖታሺየም፣ ማንጋኒዝና ከአሲዳማ ፍራፍሬዎች ያላነሰ ቫይታሚን ሲ ይዟል። ስለዚህ ገበያ ስትወጡ ብርቱካናማውን የስኳር ድንች ዝርያ ምረጡ። ከነጩ ወይም ከሐምራዊ ይልቅ ከፍተኛ መጠን ያለው ቤታ ካሮቲን የሚገኘው ብርቱካናማው ውስጥ ነው። ቁጥር 12 ላይ የምናገኘው የቺያ ፍሬ ነው። እነዚህ አነስተኛ ፍሬዎች ምንም የማይጠቅሙና ምንም አይነት ጣዕም የሌላቸው ይመስላሉ። ነገር ግን ለጠዋት የቁርስ ፕሮግራማችሁ እጅግ አስፈላጊ የሆኑ ፍሬዎች ናቸው። የቺያ ፍሬ ከፈሳሽ ጋር ሲገናኝ ከክብደታቸው እስከ 10 እጥፍ የሚበልጥ ውሃ በመምጠጥ ልክ እንደ ጄል ይወፍራሉ። ይህም የምግብ መፈጨትን ያዘገያል፣ የደም ስኳርን ያስተካክላል፣ እንዲሁም ለብዙ ሰዓታት የመጥገብ ስሜት እንዲኖረን ያደርጋል። አብዛኛውን ሰው የሚያስገርመው እውነት 2 የሾርባ ማንኪያ የቺያ ፍሬ ብቻ ከአብዛኞቹ የዓሳ ዘይት እንክብሎች በላይ ከፍተኛ ኦሜጋ 3 እንዲሁም በቀን ከሚያስፈልገን የፋይበር መጠን እስከ 40% የሚሸፍን ንጥረ ነገር ይዟል። በተጨማሪም ከአትክልት ወገን ከሚገኙ ምግቦች ውስጥ በዚህች አነስተኛ ፍሬ ውስጥ ብቻ ሰውነታችን የሚፈልጋቸውን 9ኙንም አስፈላጊ አሚኖ አሲዶች የያዘ ሙሉ ፕሮቲን ይገኛል። የተለየ ጣዕም ስለሌለው የየትኛውንም ምግብ ጣዕም ሳይቀይር በቀላሉ ይቀላቀላል። አጃ ላይ በስሙዚ ወይም እርጎ ውስጥ መጨመር ትችላላችሁ። ምንም ማብሰል ወይም የተለየ ልምድ አይጠይቅም። 11ኛ ላይ የምናገኘው ሐብሐብ ነው። ሐብሐብ በውስጡ ሲትሩሊን የተባለ አሚኖ አሲድ ይዟል። ሰውነታችን ይህንን ውህድ ወደ ናይትሪክ ኦክሳይድ በመቀየር የደም ስሮቻችን እንዲሰፉና ደም በከፍተኛ ሁኔታ እንዲዘዋወር ያደርጋል። ይህም ታዋቂ ስፖርተኞች ከአርቲፊሻል ማሟያዎች የሚያገኙት አይነት ጥቅም ሲሆን፣ ሐብሐብ ግን ያለምንም ተጨማሪ ኬሚካል በተፈጥሯዊ መንገድ ያቀርብልናል። አብዛኛው ሰው የማያውቀው እውነት ሐብሐብ ከ90% በላይ ውሃ በመሆኑ ለጠዋት የሰውነት እርጥበት እጅግ ተስማሚ ነው። ይህም ከጠዋቱ ቡናችሁ በፊት ትኩረታችሁን፣ ጉልበታችሁንና የሙድ ሁኔታችሁን በቀጥታ ያነቃቃል። በተጨማሪም ለልብ ጤና ወሳኝ የሆነውን ላይኮፒን የተባለ አንቲኦክሲደንት በከፍተኛ መጠን ይዟል። የሚያስገርመው ነገር የሐብሐብ ልጣጭና ፍሬዎች እንኳን ሳይቀሩ መበላት የሚችሉና የራሳቸው የሆነ ድንቅ ንጥረ ነገር ያላቸው ቢሆንም አብዛኛው ሰው ግን ይህንን ባለመረዳት ይጥለዋል። ሐብሐብ ጠዋት ጥቂት ከፍላችሁ ብትመገቡ ሰውነታችሁን በውሃ የማርካትና የልብ ደም ስር ስርዓታችሁን የመጠበቅ ስራን በአንድ ላይ ትሰራላችሁ። ቁጥር 10 ላይ የምናገኘው አፕል ነው። አያቶቻችን በቀን አንድ አፕል ቁርስ ላይ እንድንበላ የሚነግሩን ተረት ብቻ አልነበረም። ከጀርባው ትልቅ ሳይንስ አለበት። አፕል በውስጡ ፔክቲን የተባለ የሚሟሟው ፋይበር ይዟል። ይህ ፋይበር በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል፣ የስኳር መጨመርን ያዘገያል፣ እንዲሁም የኮሌስትሮል መጠንን አስተካክሎ ለመያዝ ይረዳል። አብዛኛው ሰው ሙሉ በሙሉ የሚያመልጠው ትልቅ እውነት ደግሞ በአፕል ልጣጭ ላይ በጥቅል የሚገኘው ኳርሴቲን የተባለ አንቲኦክሲደንት የልብ በሽታንና የሰውነት ህዋሳት መቆጣትን እንደሚከላከል በርካታ ጥናቶች አረጋግጠዋል። ስለዚህ አፕልን ልጣጩን ገፎ መብላት ማለት ጥቅሙን በግማሽ ጥሎ መመገብ ማለት ነው። ከዚህ በተጨማሪ አፕል አነስተኛ ካሎሪ ያለው ነገር ግን ከፍተኛ የመጥገብ ስሜት ይሰጠናል። ምክንያቱም በውስጡ ያለው የፋይበርና የውሃው ውህደት ያላስፈላጊ ካሎሪ ሆዳችን በምግብ እንዲሞላ ስለሚያደርግ ነው። ኮምጣጣና ደማቅ ቀለም ያላቸው የአፕል ዝርያዎች ከፍተኛ የአንቲኦክሲደንት መጠን አላቸው።
ስለዚህ እነዚህን ልጣጩን ሳትልጡ ሙሉውን ተመገቧቸው። ቁጥር 9 የዱባ ፍሬ ነው። የዱባ ፍሬ በኩሽናችሁ ውስጥ ከሚገኙትና በብዙዎች ዘንድ አሁንም የተሳሳተ ግንዛቤ ከተያዘባቸው ተአምረኛ ምግቦች ውስጥ አንዱ ነው። እነዚህ አነስተኛ አረንጓዴ ፍሬዎች ከአቅማቸው በላይ የሆነ ድንቅ ጥቅም ይሰጣሉ። የዱባ ፍሬ በምድራችን ላይ ከሚገኙ እጅግ ከፍተኛ ማግኔዥየም ካላቸው የምግብ ምንጮች አንዱ ነው። ማግኔዥየም በእንቅልፍ ሁኔታ፣ በጡንቻዎች ማገገምና በስኳር ቁጥጥር ላይ የተሰማሩ ከ300 በላይ የሰውነታችንን የኤንዛይም ሂደቶች የሚመራ ወሳኝ ማዕድን ነው። ትልቁ አስደንጋጭ እውነት ደግሞ የዱባ ፍሬ በሽታ የመከላከል አቅምንና የማንኛውም ቁስል መዳንን በቀጥታ የሚደግፍ ዚንክ በከፍተኛ መጠን ይዟል። ይህ ማለት ጠዋት በጥቂቱ የዱባ ፍሬ መመገብ በውድ ዋጋ ከሚሸጡ ሰፕሊመንቶች በላይ ለበሽታ መከላከል አቅማችን ይሰራል ማለት ነው። በተጨማሪም ጥሩ የእጽዋት ፕሮቲንና ጤናማ ስብ ስለሆነ ከቁርስ በኋላ የሚመጣውን የረሃብ ስሜት ይቀንሳል። እንዲሁም የእንቅልፍ ጥራትን የሚያስተካክለውን ትሪፕቶፋን የተባለ ንጥረ ነገር ይዟል። 8ኛ ላይ የምናገኘው ፓፓያ ነው። ፓፓያ በውስጡ ፓፓይን የተባለ ተፈጥሯዊ ኢንዛይም ይዟል። ይህ ኢንዛይም ፕሮቲንን በቀላሉ ለመሰባበርና ለማድቀቅ ስለሚረዳ እንደ እንቁላል ወይም እርጎ ካሉ በፕሮቲን የበለጸጉ የቁርስ ምግቦች ጋር ጨምሮ ለመመገብ እጅግ ውጤታማ የሆነ ፍራፍሬ ያደርገዋል። አብዛኛው ሰው የማያውቀው እውነት ደግሞ ፓፓያ ከአብዛኞቹ አሲዳማ ፍራፍሬዎች እንደ ብርቱካን አይነት ፍራፍሬዎች በላይ ከፍተኛ ቫይታሚን ሲ ይዟል። በተመሳሳይ ጊዜም ይሄን ኢንዛይም በሆዳችን ውስጥ በመስራት የምግብ መፈጨት ሂደቱ እጅግ የተቀላጠፈና ምቹ እንዲሆን ያደርጋል። በተጨማሪም ለህዋሳት ጥገናና ለበሽታ መከላከል አቅም ወሳኝ የሆኑትን ፎሌትና ቫይታሚን ኤ በከፍተኛ መጠን አቅፎ ይዟል። ፓፓያ በበሰለ ቁጥር እየጣፈጠና ለመፈጨት ይበልጥ ቀላል እየሆነ ይመጣል። ስለዚህ ከተቆረጠ በኋላ ትንሽ እንዲበስል ማቆየቱ ጥቅሙን ይጨምረዋል። በግማሽ ቆርጣችሁ ጥቂት ሎሚ ጨምሩበት። በ5 ደቂቃ ውስጥ የ3 የተለያዩ ሰፕሊመንቶችን ስራ የሚሰራ ቁርስ ታገኛላችሁ። ፓፓያ የሆዳችንን ስራ የሚያቀል ድንቅ ፍራፍሬ ነው። ቁጥር 7 ላይ የምናገኘው ኪዊ ፍሬ ነው። ውጫዊ የእሾህ መሳይ ፀጉራማና ትንሽ ያልተለመደ ቅርጹ አይሸውዳችሁ። ኪዊ እውነተኛ የንጥረ ነገር ኃይል ማዕከል ነው። በስፋቱና በክብደቱ ስንመዝነው ኪዊ ከብርቱካን የበለጠ ከፍተኛ ቫይታሚን ሲ ይይዛል። ከዚሁ ጋርም ከፍተኛ መጠን ያለው ቫይታሚን ኬ እና ፖታሺየም ያቀርባል። ትልቁ እውነት ደግሞ ኪዊ አክቲኒዲን የተባለ ተፈጥሯዊ ኢንዛይም ይዟል። ይህ ኢንዛይም ሰውነታችን ፕሮቲንን በብቃት እንዲፈጭ ስለሚረዳ እንደ እንቁላል ወይም እርጎ ካሉ በፕሮቲን የበለጸጉ የቁርስ ምግቦች ጋር ጨምሮ ለመመገብ እጅግ ስማርት ያደርገዋል። እንዲሁም አንዳንድ ጥናቶች እንደሚያሳዩት ኪዊ በውስጡ ባለው የተፈጥሯዊ ሴሮቶኒን ምክንያት ከእንቅልፍ በፊት ቢበላ የእንቅልፍ ጥራትንና ቆይታን ያሻሽላል። ስለዚህ የጠዋት ምግብ ብቻ ሳይሆን ለማንኛውም የምሽት ሰዓትም እጅግ ጠቃሚ ነው። ቁጥር 6 ላይ የምናገኘው ሮማን ነው። የሰውነት ሕዋሳት መቆጣትን በመከላከል ረገድ ሮማን የፋሽን ያህል በሰፊው ከመነገሩ በፊት ጀምሮ ትልቅ ስራ ሲሰራ የነበረ ተአምረኛ ፍሬ ነው። የሮማን ፍሬዎች ፑኒካላጊን በተባሉ ንጥረ ነገሮች የተሞሉ ናቸው። እነዚህም እስካሁን ከተሞከሩት ፍራፍሬዎች ሁሉ ከፍተኛውን የአንቲኦክሲደንት አቅም የያዙ ናቸው። ጥናቶች እንደሚያሳዩት እነዚህ ንጥረ ነገሮች የደም ስራን በማሻሻልና የደም ስር መወጠርን በመቀነስ የልብ ጤናን በጽኑ ይደግፋሉ። ጠዋት አንድ እጅ ሙሉ የሮማን ፍሬ መመገብ ያለምንም ካፌን ከአንድ ሙሉ ስኒ አረንጓዴ ሻይ በላይ ከፍተኛ የአንቲኦክሲደንት ኃይል ይሰጠናል። በተጨማሪም በአንጎላችን ላይ የሚፈጠርን ጭንቀት ስለሚቀንሱ ለትውስታና ለአእምሮ ንቁነት እጅግ ጠቃሚ ናቸው። ምንም አይነት ስኳር ያልተቀላቀለበት 100% ተፈጥሯዊ የሮማን ጭማቂም ይህንኑ ጥቅም ይሰጣል። ነገር ግን ሳይፈጭ ሙሉ ፍሬው በውስጡ በሚገኘው ፋይበር ምክንያት ሁልጊዜም የበላይነቱን ይይዛል። 5ኛ ደግሞ ዝንጅብል ነው። ዝንጅብል የጠዋት ቡናችሁ ወይም ሻያችሁ እስካሁን እያጣው የነበረው ድንቅ የቅመም አይነት ነው። ዝንጅብል ለምግብ መፈጨት ሲባል ለብዙ ሺህ ዓመታት ሲያገለግል የቆየ ሲሆን የዘመኑ ሳይንስም ባህላዊ ሕክምና የሚያውቀውን እውነት ማረጋገጡን ቀጥሏል። በውስጡ ያለው ጂንጅሮል የተባለው ዋና ንቁ ንጥረ ነገር ከፍተኛ የሆነ የማቅለሽለሽ ስሜትን የማስቆምና የሰውነት ሕዋሳት መቆጣትን የመከላከል አቅም አለው። ጥቂት ፍሬሽ ዝንጅብል መመገብ የሆድ መነፋት ሳይጀምር በፊት አስቀድሞ እንዲረጋጋ ያደርጋል። ለዚህ ነው ዘመናትን በመሻገር ታዋቂ መፍትሄ ሆኖ የዘለቀው። በተጨማሪም ዝንጅብልን አዘውትረው የሚመገቡ ሰዎችን በባዶ ሆድ የሚለካ የደም ስኳር መጠንን በማስተካከል ረገድ አዎንታዊ ውጤት አሳይቷል። ጥሬ ዝንጅብል በደረቁ ከተፈጨው ይልቅ እጅግ ከፍተኛ አቅም አለው። ስለዚህ ጥቂት ቆርጣችሁ ፍሪጅ ውስጥ ማስቀመጡ ይመረጣል።
ጠዋት ላይ ጥቂት ዝንጅብል ፈቅፍቃችሁ ሞቅ ባለ ውሃ ውስጥ በመጨመር መጠጣት ትችላላችሁ። በ5 ሴኮንድ ውስጥ የምታደርጉት ግን እጅግ በርካታ የጤና ጥቅሞች ያሉት ድንቅ ልማድ ነው። ቁጥር 4 ላይ የምናገኘው ደግሞ ተልባ ነው። ተልባ በፋይበር መጠን አብዛኞቹ የቁርስ ምግቦች ሊደርሱበት የማይችሉበት ደረጃ ላይ የሚገኝ ተአምረኛ ዘር ነው። አንድ የሾርባ ማንኪያ የተፈጨ ተልባ ከፍተኛ ፋይበር የሚሰጥ ሲሆን በሆርሞን መስተካከልና ከሆርሞን ጋር የተያያዙ ካንሰሮችን በመከላከል ረገድ በበርካታ ጥናቶች ከተረጋገጡት ሊግናንስ ከተባሉ ንጥረ ነገሮች መካከል እጅግ ከፍተኛውን የምግብ ምንጭ ይይዛል። በተጨማሪም ለልብና ለአንጎል ጤና ወሳኝ የሆነውን ኦሜጋ 3 በከፍተኛ መጠን አቅፎ ይዟል። ነገር ግን ትልቁ ጥንቃቄ ተልባ የግዴታ የተፈጨ መሆን አለበት። ሙሉ ተልባ ሳይፈጭ ከተመገባችሁት ሰውነታችን ውጫዊ የቆዳ ሽፋኑን ሰብሮ ንጥረ ነገሩን መምጠጥ ስለማይችል ያለምንም ጥቅም ዝም ብሎ ይወጣል። ተልባ ከተፈጨ በኋላ በፍጥነት ስለሚበላሽ በጥቂቱ እየፈጩ ፍሪጅ ውስጥ ማስቀመጥ ብልህነት ነው። ለዚህም የቡና መፍጫ ወይም አነስተኛ ማሽን መጠቀም ትችላላችሁ። አንድ ማንኪያ ተልባን አጃ ውስጥ፣ እርጎ ውስጥ ወይም ጁስ ውስጥ በመቀላቀል ፋይበር፣ ኦሜጋ 3 እና የሆርሞን ድጋፍን በአንድ ላይ ማግኘት ይቻላል። ሶስተኛ ላይ ስንመጣ ደግሞ እርድን እናገኛለን። በእርድ ውስጥ የሚገኘው ኩርኩሜን የተባለ ንቁ ንጥረ ነገር በሰውነት ሕዋሳት መቆጣት ላይ እጅግ ከፍተኛ የሆነ ፈዋሽነት እንዳለው በበርካታ ጥናቶች የተረጋገጠ ሲሆን እንዲያውም ከአንዳንድ ዘመናዊ የህመም ማስታገሻ መድኃኒቶች የተሻለ አቅም እንዳለው ይጠቀሳል። በተጨማሪም ለመገጣጠሚያ ጤንነት፣ ለአንጎል ስራና የተረበሸ ስሜትን እንደሚያስተካክል ጥናቶች አረጋግጠውታል። ነገር ግን አብዛኛው ሰው የማያውቀው ሚስጥር አለ። ኩርኩሚን ለብቻው ከተወሰደ በሰውነታችን የመመጠጥ አቅሙ እጅግ አነስተኛ ነው። በጥናቶች መሰረት ከ1% ያነሰው ብቻ ነው ወደ ደማችን የሚቀላቀለው። ስለዚህ ኩርኩሚንን ከቁንዶ በርበሬ ጋር ማጣመር የመስራት አቅሙን እስከ 200% ይጨምረዋል። ምክንያቱም በቁንዶ በርበሬ ውስጥ ያለው ፓይፐሪን የተባለው ውህድ ጉበታችን ኩርኩሚንን በፍጥነት እንዳይሰብረው ስለሚከለክለው ነው። ከዚሁ ጋርም ጤናማ ስብ እንደ ወይራ ዘይት ያሉ ከእርድ ጋር ሲቀላቀሉ የመመጠጥ አቅሙን ይበልጥ ያሳድገዋል። ስለዚህ ጠዋት በምትመገቡት እንቁላል፣ አጃ ወይም የፈላ ወተት ውስጥ ጥቂት እርድና ቁንዶ በርበሬ በመጨመር መጠቀም ትችላላችሁ። ሁለተኛ አልሞንድ ለውዝ ነው። አልሞንድ የልብና የደም ስኳር ጤናን በጸጥታ በአንድ ላይ ሲደግፍ የኖረ ድንቅ የለውዝ አይነት ነው። ጥቂት የለውዝ ፍሬዎችን መመገብ ቫይታሚን ኢ፣ ማግኒዥየም እና ጤናማ የሆኑ ቅባቶችን በአንድ ላይ ያቀርብልናል። ቫይታሚን ኢ የቆዳን ጤንነት የሚጠብቅና ሕዋሳቶቻችን እንዳይጎዱ የሚከላከል ሲሆን ማግኒዥየም ደግሞ የደም ስኳርንና የደም ግፊትን አስተካክሎ ለመያዝ ከፍተኛ ሚና ይጫወታል። ሌሎች ቅባት የበዛባቸውን ምግቦች ባልተቆሉና ሳይሰናዱ በቀረቡ የለውዝ ፍሬዎች የሚተኩ ሰዎች እጅግ የተስተካከለ የኮሌስትሮል መጠን እንዳላቸው በርካታ ጥናቶች አረጋግጠዋል። በተጨማሪም እነዚህ የለውዝ አይነቶች በውስጣቸው ባለው ፕሮቲን፣ ፋይበር እና ጤናማ ስብ ምክንያት እጅግ የማጥገብ አቅም አላቸው። ይህም እስከ ምሳ ሰዓት ድረስ አላስፈላጊ የምግብ ፍላጎትን ይቆጣጠርልናል። ለውዝን በውሃ ዘፍዝፎ አሳድሮ መመገብ የምግብ መፈጨትን ያቀላል ቢባልም በንጥረ ነገር አቅሙ በኩል ግን በጥሬው ከሚበላው ጋር ያለው ልዩነት በጣም አነስተኛ ነው። ስለዚህ ጨውና ተጨማሪ ጣዕም ያልተቀላቀለበትን በጥሬው ወይም በደረቁ የተቆላውን አልሞንድ ለውዝ መመገብ ከበቂ በላይ ነው። ቁጥር 1 ላይ የምናገኘው እንጆሪን ነው። እንጆሪ የውጭ ሀገር ፍሬ ወይም አዲስ ነገር አይደለም፣ ውድም አይደለም። ነገር ግን ከጀርባው ያለው ሳይንሳዊ እውነት በጽኑ ያስገርማቸዋል። እንጆሪ በምስል ሲታይ እንደ ጣፋጭ መክሰስ ቢመስልም በዚህ ዝርዝር ውስጥ ከሚገኙት ሁሉ እጅግ ከበድ ያሉ የጤና ስራዎችን የሚሰራ ተአምረኛ ምግብ ነው። በውስጡ ከፍተኛ ቫይታሚን ሲ ይዟል። ሳይንሱ እንደሚለው ከሆነ ከአንድ ብርቱካን በላይ የቫይታሚን ሲ መጠን አለው። ከዚሁ ጋርም በሰውነታችን ውስጥ የህዋሳት መቆጣትን የሚቀንሱ ከፍተኛ ፖሊፊኖልስ የያዘ ነው። ትልቁ እውነት ደግሞ እንጆሪ ከማንኛውም ፍራፍሬ ያነሰ የግላይሴሚክ ጭነት አለው። ይህም ማለት ምንም አይነት የደም ስኳር መናር ሳያጋጥማችሁ ተፈጥሯዊ ጣዕሙን ታገኛላችሁ ማለት ነው። በተጨማሪም ከያዘው የስኳር መጠን አንጻር ከፍተኛ ፋይበር ስላለው ተፈጥሯዊ ስኳሩ ወደ ደማችን የሚቀላቀልበትን ፍጥነት ያዘገየዋል። የቀዘቀዘ እንጆሪ እነዚህ ንጥረ ነገሮች ሙሉ በሙሉ ይዞ ስለሚቆይ ዓመቱን በሙሉ ፍሪጅ ውስጥ አዘጋጅታችሁ ማስቀመጥ ትችላላችሁ። እንጆሪን እርጎ ላይ በመጨመር ስሙዚ ውስጥ በመደባለቅ ወይም እንዲሁ ብቻውን መመገብ ይቻላል። እስካሁን በየቀኑ የሰውነታችንን የሥራ እንቅስቃሴ በትክክል ሊለውጡ የሚችሉ ድንቅ የቁርስ ምግቦችን ተመልክተናል። እስኪ ከነዚህ ውስጥ አስቀድማችሁ በየጠዋቱ የምትመገቡት የትኛውን ምግብ ነው?
ይበልጥ ያስገረማችሁን ምግብ ከታች ኮሜንት ላይ አጋሩኝ። ይህ ቪዲዮ በየጠዋቱ ምን መመገብ እንዳለባችሁ አዲስ እውቀት ከሰጣችሁ በየጊዜው እንደዚሁ አይነት አስተማሪ ቪዲዮዎችን ስለምንለቅ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ጤና ይስጣችሁ። ቻው።